ብዙዎች ከዚህ ከምንዛሪ ገበያ ጋር ብቻ አስተሳስሮ የማየት ባልተገባ መንገድ መነጋገር ችግር የሚሆነው ከመገበያየነት በዘለለ ሊሆነ ተአምር ያለው አይደለም የምናስበው። ጥቁር ገበያ እኮ ጉልበት ያገኘው ዶላር ብዙ ስላለው ነው። ዶላር እዚህ ካገኘ ነጋዴ በ107 ብር ቢያገኝ ይሻላል ወይስ ብላክ ማርኬት ሄዶ በ145 ብር መግዛት ይሻላል? ፋይናንስ ዘርፉም በተገቢ መንገድ መፈተሽ ያለበት እዛ ውስጥ ያሉ ህገወጥ አሰራሮች እዛ ውስጥ ያሉ ዋናው ደግሞ ባንክ ቤቶች ባልተገባ ሁኔታ በከፍተኛ ገንዘብ ዶላር እየገዙ ሲሰበስቡ ከፍተኛ የዕዳ ጫና አለ። የከፍተኛ የሆነ ኢንፍሌሽን ወይ ደግሞ የዋጋ ንረት ነበረ፣ የውጭ ምንዛሪ እጥረት ነበርና እሱን አንደኛ ለውጦቹ አያስደነግጡም፣ ሁለተኛ ችግር ትቋቋማለህ። አቅም አላት ወይ የሚል ጥያቄ የሚያነሱ ሰዎች አሉ። ጤና ይስጥልኝ ተመልካቾች፣ ይህ አዲስ ዋልታ ቴሌቪዥን ነው። ፕሮግራሙ አጀንዳ ፕላስ ነው። እስጢፋኖስ አበራና አንዋር አብራርነን አብራችሁ እንድትቆዩን በአክብሮት እንጋብዛለን። አጀንዳ ፕላስ ለሀገራችን ለኢትዮጵያ የሚበጁ ሀሳቦችን አንስተን በስፋት በጥልቀት የምንመለከትበት ፕሮግራም ነው። የዛሬው የአጀንዳ ፕላስ አጀንዳችን ደግሞ ከሰሞኑ መንግስት ይፋ ያደረገው የማክሮ ኢኮኖሚክ ማሻሻያ ጉዳይ ነው። ኢትዮጵያ የማክሮ ኢኮኖሚ ማሻሻያውን በአግባቡ ተግባራዊ ለማድረግ ምን አቅም አላት ወይም ደግሞ ምን ዝግጅቶችን አድርጋለች የሚሉትን ጉዳይ አንስተን በስፋት ለመወያየት እንሞክራለን። እናንተም ይህንን ፕሮግራም እንድትከታተሉ በድጋሚ በአክብሮት እንጋብዛለን። ፕሮግራሙን በአዲስ ዋልታ ቴሌቪዥን ላይ በአዲስ ዋልታ 105.3 ኤፍኤም ሬዲዮ ላይ እንደዚሁም በአዲስ ዋልታ የተለያዩ የማህበራዊ ትስስር ገጾች ላይ ታገኟቸዋላችሁ። በዛ አጋጣሚ ሀሳቦች፣ አስተያየቶች ካሉም እንድትሰጡን በአክብሮት እንጠይቃለን። ለማንኛውም አጀንዳ ፕላስ የዛሬውን አጀንዳ ይዞ ከመሸጋገሪያ በኋላ ይመለሳል። እንደ ሁል ጊዜው ይህ አዲስ ዋልታ ቴሌቪዥን ነው። ይህ አጀንዳ ፕላስ። ተመልሰናል ተመልካቾች። በአዲስ ዋልታ ቴሌቪዥን የአዲስ ዋልታን አጀንዳ ፕላስ እየተመለከታችሁ ነው። የዛሬው የአጀንዳ ፕላስ አጀንዳችን ቀደም ሲል እንዳልኩት የማክሮ ኢኮኖሚ ማሻሻያን ተግባራዊ ለማድረግ ኢትዮጵያ ያላት አቅም ምንድን ናቸው የሚሉትን ጉዳዮች ነው የምናየው። በድጋሚም ፕሮግራሙ እንድትከታተሉ እኔም አንዋርም በአክብሮት እንጋብዛለን። አንዋር እንዴት ነህ? ሰላም እስጢፋኖስ። ሁሉ ሰላም አለን። የማክሮ ኢኮኖሚ ማሻሻያው እንግዲህ አንድ ሳምንት ገደማ ሁለተኛ ሳምንቱን ይዟል መንግስት ይፋ ካደረገ። አሁንም ግን ያው በተለያዩ በማህበራዊ ትስስር ገጾችም በዋና በሜንስትሪም ሚዲያዎችም በስፋት መነጋገሪያ ሆኗል። እኛም በዚህ ፕሮግራም በአጀንዳ ፕላስም በሀሳብም ላይ ተከታታይ ፕሮግራሞችን እየሰራን ነውና በተለይ የማክሮ ኢኮኖሚ ማሻሻያውን ብዙዎች ከዚህ ከምንዛሪ ገበያ ጋር ብቻ አስተሳስሮ የማየት ነገር ነው ብዙዎች ላይ የምንመለከተው። ግን የማክሮ ኢኮኖሚ ማሻሻያው በጣም ሁሉን አቀፍ የሆነ ውስጡ ብዙ ነገሮችን የያዘ እንደሆነ እንመለከታለን። ብዙ ሰዎች ሲነጋገሩ የማየው ግን ከውጭ ምንዛሪ ጋር በተገናኘ ዶላር ጨመረ፣ ዶላር ቀነሰ ነውና እስቲ እሱን ነገር እንየው። በተለይ ከጥቁር ገበያ አንፃር ትናንት ደግሞ ብሔራዊ ባንክ እንግዲህ በጨረታ የዶላር በ107 ብር ወደ ገበያው የሚገባበት ሁኔታ አለና በእርግጠኝነት የሚቀጥሉት ጊዜያቶች እስከዚህ ቀደሙ ዶላር ጨመረ ዶላር ቀነሰ የሚባልባቸው ጊዜ እንደማይሆንና ነገሮች እየተረጋገጡ የሚመጡበት እንደሆነ ይጠበቃልና እስቲ ምን ይመስላል የውጭ አይ ቲንክ የውጭ ምንዛሪ ጉዳይ ሁላችን የሚያነጋግረን ዋናውና ሴንተሩ ጉዳይ እንደሆነ ስለሚታወቅ ነው። በየቀኑ ስለምንገናኝ በየቀኑ ግብይታችን፣ ስራችንና ህይወታችን እዛ ላይ በጣም የተንጠለጠለ ስለሆነ ብንነጋገር ብዙ የከፋ ላይሆን ይችላል። ነገር ግን ባልተገባውን
ባልተገባ መንገድ መነጋገር ችግር የሚሆነው መረጃም ስሰጥ በውጭ ምንዛሪ ላይ ያለን ዕውቀት ንግግር ሁሉ ስርዓት ካልያዘ ብዙ ነገር ይዛባል። ነገር ግን በተቻለን መጠን ጠቅላይ ሚኒስትር አብይ አህመድ በተደጋጋሚ እንደሚሉት አንድ ፖሊሲ የሚታወቀው በተለይ ደግሞ የገንዘቡ የማክሮ ኢኮኖሚክ ማሻሻያ ፖሊሲ ሲወጣ በተሟላ መልክ እንድንረዳው ያስፈልጋል። በተሟላ መልክ ማለት አጠቃላይ እንደዚህ አይነት ስራ ለመስራት ከ2 ዓመት በላይ ነው የተለፋው። ከ2 ዓመት በላይ በጣም ብዙ ፖሊሲ ወጥቷል። ይሄ ራሱ የውጭ ምንዛሪ ተመን ለገበያ ከመተው በፊት የነበረው አንድ ሳምንት የብሔራዊ ባንክ ትልቅ የፖሊሲ ለውጦች እንዳመጣ እናስታውሳለን። ብዙ ግን የተነጋገርንበት አይመስለኝም እሱ ጉዳይ። እነሱን ሁሉ ገጣጥመን መንገዳችን በደንብ ካላየ ነው ያሳስተናል። ለዚህ ነው እሱ ጉዳይ ላይ በደንብ መታሰብ ያለበት። አሁን ያነሳው የዋጋ ይሄ አመላካች የዋጋ ነጥብ ብዙ ነገር ይናገራል ብዬ አስባለሁ። ብሔራዊ ባንክ ዶላር ሸጣለው መሸጫዬ ደግሞ መነሻ 107 ብር ነው ማለት ዶላር በብር ሲመነዘር 107 እንዳደረገው ተናግሯል። እዚህ ውድድር ውስጥ 27 ባንኮች ተጫርተዋል። ሁልጊዜም እናነሳለን ይሄ ጉዳይ ልክ ይሄ ፖሊሲ የወጣ በማግስቱ ብሔራዊ ባንክ የዋጋ ጭማሪውን በፍጥነት ነው አይደል ንግድ ባንክ በፍጥነት ነበር ጨምሮ የመጣው። ንግድ ባንክን አይነት ባንኮች ከየትኛው ፖይንት ተነስተው ከየትኛው ቦታ ተነስተው እንዴት እንደሚሰሩ ግራ ሲጋቡ እናስተውል ነበር ሁሉም ባንኮች። አሁን ይህን ግራ መጋባት በጣም ክሊር ያደርገዋል ደግሞ ተብሎ ይታመናል። ዓለም ላይ ኦፕሬት የሚደረገው ዓለም ላይ የሚሰራው ሁልጊዜ ብሔራዊ ባንኮች አመላካች የዋጋ ትመና ያስቀምጣሉ። የሽያጭና የግብይት ጉዳይ ግብይቱ የሚሆነው ወይ ደግሞ የመሸጫ ጉዳዩ የሚሆነው እዚህ ፖይንት ዙሪያ ላይ የሚሽከረከር መሸጥና መለወጥ ይሆናል ተብሎ ነው የሚታሰበው። ይሄ ለኛ ብቻ አይደለም፣ ዓለምም ነፃ ገበያውም እንደዛ ነው ኦፕሬት የሚያደርገው። ሁልጊዜ አመላካሽ ነገር ካልተቀመጠ እንዴት እንደሚሽከረከር አይታወቅም። እስከዛሬም ባንኮች ግራ የሚጋቡት ለዛ ነው። በዚህ ምክንያት በጣም ብዙ ባንኮች የተጋነነ ያልተገባ የዶላር ተመን ያስቀምጡና ለመሰብሰብ ሲሞክሩ ነበር። ስለዚህ እሱን ያስቆመዋል ተብሎ ይታመናል። ሁለተኛ ባንኮችም በበቂ ሁኔታ ዶላር ያገኛሉ ተብሎ ይታሰባል። የመጀመሪያው አንደኛው የወጣው ፖሊሲ ኢምፖርት ኤክስፖርት ላይ 50% ብዙ ግዴላችሁ ራሳችሁ ተጠቀሙበት የተባለው ማስገባት የነበረባቸውን ቀሪ የተደረገው እሱ በቀዳሚነት የሚጠቅመው ባንክ ቤቶችን ነው። አንደኛ በዛ ወገን ገንዘብ ያገኛሉ፣ ሁለተኛ በዚህ ግብይት ገንዘብ ያገኛሉ። ዶላር በጣም ይትረፈረፋል ተብሎ ይታመናል። ይሄ ገበያውን የሚሽከረከርበትን ፖይንት ስለሚያስቀምጠው ወደ ኖርማል ይመልሰዋል ተብሎ ይታመናል። ብዙ አገሮችም እንግዲህ ባለፈውም ስናነሳ ነበር ግብፅን የመሳሰሉ አገሮች እንደዚህ የገንዘብ ምንዛሪያቸውን ገበያ መር እንዲሆን ካደረጉ በኋላ በጣም በአጠረ ጊዜ ውስጥ ነው ወደ ነገሮች ተስተካክለው ወደ ነበሩበት የተመለሱትና የዚህ የጥቁርና የነጭ ገበያውን የማመጣጠን የተቻለ። እዚህ ውስጥ ግን አንዳንድ ሰዎች ባልተገባ መንገድ ገና ኤክስፔክት የሚያደርጉ ሰዎች አሉ። እንግዲህ ዶላር ሲባል ከድሮ ጀምሮ በጣም የተጋነነ አረዳድ ነው ብዙዎቻችን ያለንና እንደ ከመገበያያነት በዘለለ ሊሆነ ተአምር ያለው አድርገን የምናስበው። በዚህ ሂደት ውስጥ ጉዳት የሚደርስባቸው ሰዎችም ሊኖሩ ይችላሉ። ዋጋ ይጨምራል፣ እንትን ያደርጋል። ለዚህ ነው በተደጋጋሚ ጠቅላይ ሚኒስትሩም ሲያነሱ ውይይቶችም ላይ ሲነሳ ባለሙያዎችም ሲጠቅሱ ተረጋጉ፣ ጉዳዩን በደንብ አጤኑት፣ የገበያ ሰዎች ናችሁ፣ የማርኬት ሰዎች ናችሁ፣ ዓለም እንዴት ኦፕሬት እንደሚያደርግ እወቁ። አይ ቲንክ እንደዚህ አይነት ነገር ሲደረግ 2 3 4 ነገር በጣም ይጠቅማል ተብሎ ይታመናል። አንደኛው ዋጋውን ህጋዊ ገበያውን ከህገወጥ ግንኙነታቸው ወይ መሀል ላይ ያለውን ጋፕ በጣም ያጠባዋል ተብሎ ይታመናል። ምክንያቱም ባንክ ቤቶች በዚህ ጨረታ ዶላር ያገኛሉ። ዶላር ደግሞ ፍላጎት ያላቸው ብዙ ነጋዴ ያላቸው በየባንኩ የተቀመጡ፣ ስለዚህ እነሱ ለስራ ሲወጡ ዶላር ይፈልጋሉ። ኢዝሊ አክሰሰብል ይሆናል። መነሻው ፖይንት ተብሎ የተቀመጠው 170 ብር ነው። በጣም ቢለጠጥ ከ10 ጋር ገፋ ሊል ይችላል። እዚህ ዙሪያ ላይ የሚሽከረከር ሁሉም ማግኘት ይችላል ተብሎ ይታመናል። የጥቁር ገበያውም ወደዚህ በዚህ አሁን በዚህ 3-4 ቀን ውስጥ ቅናሽ እያሳየ እንደሆነ ይገደድ ደግሞ
የዚህ እንግዲህ የሪፎርሙ የመጀመሪያ ስኬት ተብሎ ጥቁር ገበያ እኮ ጉልበት ያገኘው ዶላር ብዙ ስላለው ነው። ዶላር እዚህ ካገኘ ነጋዴ በ107 ብር ቢያገኝ ይሻለዋል ወይስ ብላክ ማርኬት ሄዶ በ145 ብር መግዛት ይሻላል? አልቲሜትሊ እና ደግሞ በባንክ ሲስተም ነገሩን ደግሞ ማድረግ በጣም ትልቅ ትርፍ አለው። ሁለተኛው በባንኮች መካከል ያልተገባ የዶላር የመግዣና የመሸጫ መንገድ ፉክክሩን በጣም ጤናማ ያደርገዋል። የብሔራዊ ባንክ አንደኛው ስራ እሱ ነው ተብሎ ስለሚታመን። ሶስተኛው የውጭ ምንዛሪ ለፈላጊዎች በጣም ብዙ ነጋዴና ኤክስፖርተሮች ለማቅረብ በጣም ይመቻል ተብሎ ይታሰባል። አራተኛውና በጣም ወሳኝ ብዬ የማምነው በንግድ ባንኮች ውስጥ ባልተገባ ሁኔታ የተከማቸ የብር ደግሞ ጥሬ ገንዘብ እነሱ መሰብሰብ አለባቸው። ያልተገባ በጣም የተከማቸ ነገር የሚሰበሰበው ዶላር ስትሸጥ ዶላሩን ታገኛለህ፣ ለነጋዴ ትሰጣለህ። ስለዚህ በተቻለን መጠን ከገንዘብ ጋር የተገናኘ ከማክሮ ኢኮኖሚ ጋር የተገናኙ ጉዳዮች በሙሉ ዙሪያ መለሱን ካላየ ነው ግን ጥል ጌጥ ይሆንብንና ገበያ ያሳስ ትክክል። ፕላስ ደግሞ ባንክ አካባቢ የመንግስት እንግዲህ የፋይናንስ ዘርፉም በተገቢው መንገድ መፈተሽ ያለበት እዛ ውስጥ ያሉ ህገወጥ አሰራሮች እዛ ውስጥ ያሉ መፈተሽ ያለባቸው ተጨማሪ ነገሮች ከሰዎች ጋር ሳወራ ነበር ትናንትናና በተለይ ባለፈው ጠቅላይ ሚኒስትሩም ሲያነሱ ነበር ፕሬዚዳንቶች ምናምን ብቻ ያልተገባ የዚህ የውጭ ምንዛሪ ገበያ ውስጥ ተሳትፎ ያላቸውና ነገሩ በህጋዊ ስም ሽፋን ከኋላ ደግሞ ህገወጥ ስራ ውስጥ በነገራችን ላይ ይሄ ተመን ዌይትድ አቨሬጅ ይሉታል ኢኮኖሚስቶች። በቃ አቨሬጁ ይሄ ነው ብሎ ሲሸጥ ወደ ገበያው ሲመጣ ዶላሩ ስለሚገኝ የሚያሳስበው ኢንዲኬት የሚያደርገው የገበያውን እንዳለ ሆኖ ሌላ ኢንዲኬሽን ደግሞ ህገወጥ የሆኑ ገበያውን ለማረጋጋት በጣም ያግዛል። ዋናው ደግሞ ባንክ ቤቶች ባልተገባ ሁኔታ በከፍተኛ ገንዘብ ዶላር እየገዙ ሲሰበስቡ እና ብሔራዊ ባንክ ይህንን ጨረታ ሲያመጣ የሰበሰቡት ገንዘብ ከፍ ባለ ገንዘብ ከገዙት እነሱ ራሱ ይከስራሉ፣ ባንክራፕሲ ይገባል። ስለዚህ ይሄ ለህገ ወጦቹ ብቻ ሳይሆን ህጋዊ ለሆኑት ባንኮችም በጤነኛ አእምሮ በጤነኛ ፉክክር እንዲያስቡት እውነት ነው። ይሄ ከሀገር ጋር የመጣ ጉዳይ ስለሆነ በጋራ ነው መታሰብ ያለበት። ለማንኛውም ግን እንዳልነው የማክሮ ኢኮኖሚ ሪፎርሙን ተከትሎ ተስፋ ሰጪ ነገሮች እየታዩ ያለ ይመስለኛል። በግሌ እንዳልከው ኢትዮጵያ ይህንን የማክሮ ኢኮኖሚ ሪፎርም ካላደረገች ወደፊት መቀጠል የማትችልበት ሁኔታ ላይ እንደነበረች ይታወቃል። ለምን? የኢትዮጵያ ኢኮኖሚ ስብራት የነበረበት ነው። ያ ስብራቱ ዘመናትን ሲንከባለል የመጣ ነው። የሩቁን ትተን የቅርቡን የ30-40 አመቱን የኢትዮጵያ ኢኮኖሚ ብናይ ከዛ ውስጥ ደግሞ ያለፈውን 15-20 አመት የኢትዮጵያ ኢኮኖሚ እንቅስቃሴ ያየን እንደሆነ እድገት ነበረ። ጂቲፒዋ እንደዚህ ቱ እየተባለ ሲገለጽ የነበረው ያ እድገት ግን በአብዛኛው የመጣው በብድርና የፐብሊክ ኢንቨስትመንቱን በከፍተኛ ሁኔታ በብድር የመጣ ነገር ግን ደግሞ መዋቅራዊ የኢትዮጵያን ኢኮኖሚ መዋቅራዊ ሽግግር ውስጥ እንዲገባ ያላደረገ በአብዛኛውም በተወሰኑ ዘርፎች ላይ ብቻ ኢንቨስት ሲደረግ የነበረ የግል ባለሀብቶችን ከግምት ውስጥ ያላስገባ ወይም ደግሞ የግል ባለሀብቶች የሚኖሩት ኢኮኖሚ ያልፈጠረ ኤክስፖርት ላይ ምንድነው ትኩረት ያላደረገ ከመሆኑ ጋር በተገናኘ እንግዲህ በ2010 የመንግስት ለውጥ በሚመጣበት ወቅት ኢትዮጵያ የነበረችበት ሁኔታ ይታወቃል። ከፍተኛ የዕዳ ጫና አለ። የከፍተኛ የሆነ የኢንፍሌሽን ወይም ደግሞ የዋጋ ንረት ነበረ። የውጭ ምንዛሪ እጥረት ነበረና እሱን ለማስተካከል ባለፉት ዓመታት ብዙ ስራዎች ሲሰሩ ነበር። አሁን እነዛ የተሞከሩት ነገሮች ውጤት አምጥተው በተለይ ከዚህ ከሆም ግሮን ኢኮኖሚ ጋር በተገናኘ የተገኘው ውጤት ለማስቀጠል ነው ይሄ ኢኮኖሚክ ሪፎርም የመጣውና መሰል ኢኮኖሚክ ሪፎርም ያደረጉ ሀገሮች ውጤታማ የሆነ ሂደትን ሲሄዱ አይተናል። ስትሪክት በሆነ መንገድ ሲሄዱ ማለት ነው። ቻይናን ከዚህ በፊት ስናነሳ ነበረ። ህንዶችም በተመሳሳይ እንደዚሁ ውጤታማ የሆነ የኢኮኖሚክ ሊበራላይዜሽን ማካሄድ ችለዋልና ኢትዮጵያ ይህንን ኢኮኖሚክ ሪፎርም ሳታካሄድ ወደፊት መቀጠል ትችል ነበር። አንድ ሁለተኛ ነገር ደግሞ ኢትዮጵያ ይህንን የኢኮኖሚ ሪፎርም ለማድረግ አቅም አላት የሚል ጥያቄ የሚያነሱ ሰዎች አሉና
ምንድነው አቅማችን እሱን ሳናደርግ መሄድ እንችል ነበር የሚለው መወያየት አለበት። አዎ ከመጨረሻው ፖይንት ልነሳና የሆነ አነሳለሁ። አጠቃላይ የኢትዮጵያ ኢኮኖሚክ ሪፎርም አጠቃላይ ሪፎርም የሚባለው እሳቤ በጣም ረጅም ጊዜ ፈጅቷል። ብዙ ሲነገርለት ነበር። 3 ትልልቅ ማዕዘን ላይ ነው የቆመው ወይ ደግሞ ትልቅ ምሰሶች ላይ ነው የቆመው። አንደኛው በቀዳሚነት ተቋሞቹን ነው ሪፎርም የተደረገው። ህግ፣ ስርዓት፣ አሰራር ከመዘርጋታችን በፊት ኢኮኖሚውን የሚመሩ ተቋሞችን ሪፎርም ነው የተደረገው። ሁለተኛው የህግና የስርዓት የአሰራር ስርዓት ነው የተዘረጋው። ሶስተኛው ፊዚካል ሪሶርስ የምንላቸው ታንጀብል ኢንታንጀብል የሚባሉ ሪሶርሶችን ነው በስርዓቱ ለመስራት የሞከርነው የሰው ኃይልን ጨምሮ። እነዚህ 3 ነገሮች ላይ ቆመን የኢኮኖሚክ ሪፎርም ለማምጣት ስንሞክር ዓለምም ላይ ኦፕሬት ያደረገው 3 ሜጀር ጉዳዮች ስላሉት ነው። አንደኛው የኢትዮጵያ ኢኮኖሚና ሪፎርም ተገማች መሆን አለበት። ምክንያቱም ነጋዴ፣ ገዢ የኢትዮጵያ ኢኮኖሚ የሚቀጥለው ጊዜ እንዲህ ሊሆን ይችላል እንዲህ ይሆናል የሚል መገመት አለበት። ፕሬዲክተብል ነው። የስ ለምን መሰለ ሁሉም ነጋዴና ሁሉም ኢምፖርተር ኤክስፖርተርና ኢንቨስት የሚያደርግ ሰው አናሊሲስ መስራት አለበት። የስጋት የትርፍ ያለፉት ጊዜያት አይገመትም ነበር። ሁሉ ነገር መንግስት ነው ኮንትሮል ያደረገው። ሁሉም ነገር እሱ ነው የሚያውቀው፣ ሌላ ሰው አያውቅም። እንደሱ ሲሆን መገመት አይችልም። ይሄ ለማንም ነጋዴ ሪስክ ወስዶ እንዲገባ አያረገውም። እሱም ነው ለማድረግ እየሞከርን ያለነው። ሁለተኛው አእምሮ ላይ ለውጥ ስታረግ አእምሮ ላይ ምን እንደሚመጣ ስታቅ አንደኛ ለውጦቹ አያስደነግጡም፣ ሁለተኛ ችግር ትቋቋማለህ፣ ለውጥ መቋቋም አለበት። ሁለተኛው ሰስተነብል መሆን አለበት፣ ዘላቂ መሆን አለበት። እንደዚህ አይነት የማክሮ ኢኮኖሚክ ሺፍት ስናመጣ ሁለተኛው ያመጣል ወይ ደግሞ ይገኛል ተብሎ የሚታሰበው ሰስተናቢሊቲ ነው። በጣም ረጅም ጊዜ የሚፈጅ ፕሮጀክት ነው። ባይዞ የማክሮ ኢኮኖሚክ ሺፍታችን የተከፋፈተውና የመጣው ፖሊሲ በጣም ብዙ ነው። ትናንት ነው ከትናንት በስቲያ የፋይናንስ ሚኒስትር ዴኤታው ዶክተር ኢዮብ ተካልኝ ከብሉምበርግ ጋር እዚህ ጉዳይ ላይ ሰፋ ያለ ውይይት አድርጓል። ተመልካቾቻችን ቢያዩት በጣም ደስ ይለኛል። በጣም ጥሩ ኤክስፕላኔሽን ነው የሰጠው። ሰስተነብል መሆን አለብን። ሪፎርም ተጀምሯል። የፋይናንስ ጉዳይ ነው እየሰራን ያለ ነው። ጀምረነዋል። መሀል ላይ አቋርጠን አንወጣም። ሁለተኛው ለውጡ በዘላቂነት መመራት አለበት። በዘላቂነት ማስተዳደር አለበት። ቁጥጥራችን ጠንካራ መሆን አለበት። ሶስተኛው ምልኡነት ያስፈልገዋል። ሁሉንም መካተት አለብን። አይ ቲንክ እንደዚህ ስላረግን ነው የመጀመራችን ለመጀመር እድል የሚሰጥ አቅም የሰጠን። አጭር ነገር ላንሳለ የበፊቱ እስከ ዛሬ መጣንበት የማክሮ ኢኮኖሚክ ጉዳያችን በጣም ውስብስብ ነው። ይሄ መደገም የለበትም። እንዴት ነበረ የኢትዮጵያን ኢኮኖሚ ማክሮ ጉዳይ ስንፈታ የነበረው? አንደኛው ስንዴን በየዓመቱ ከውጭ ብቻ በማምጣት የኢትዮጵያን ኢኮኖሚ ማስቀጠል ይቻለናል ወይ? ሁለተኛው ለተመረጠ ነጋዴ ብቻ የምግብ ዘይት እንዲያመጣ መፍቀድ ትክክል ነው ወይ? ለተመረጠ ነጋዴ ብቻ የነዳጅ ቦቴዎችን አክሰስ ማድረግ ተገቢ ነው ወይ? ለተመረጠ ነጋዴ ብቻ የባንክ ብድር በመስጠት የኢትዮጵያን ማክሮ ኢኮኖሚ ማሻሻል ይቻላል ወይ? እንዲህ ነው የመጣ ነው። አሁን የተመረጠ አይደለም የተወዳደረ ነው ማግኘት ያለበት። መከፈቱ እሱ ነው የሚያመጣው። አልቲሜትሊ የዚህ ሁሉ ችግር ትብታብ ሲመጣበት ችግሩን ሁሉ ይነቅልና ሌላ ጋር ያላክካል። እንደሱ አይደለም። ስትራክቸራል የዘመናት ውስብስቡን መፍታት የሚቻለው ቀደም ብዬ ጠቃቀስኩልህ የተቋምና አጠቃላይ ሀገሩ የሚቆምበት ማዕዘን ከተደላደለ በኋላ የተመረጠ የሚባል ነገር የለም። የተወዳደረ ነው የሚያሸንፈው። የትም ዓለም የሚሆነው ደግሞ እሱ ነው። አሁን አንዳንድ ጊዜ የኢትዮጵያን ኢኮኖሚ ስብራት የቱ ጋር እንደሆነ በትክክል ካልተረዳ ነው አንዳንዴ ያልተገባ አይነት ኮምፓሪዥን የሚያደርጉ ሰዎችንም እንመለከታለን። ትላንትና በርበሬ ይሄን ያክል ነበር፣ ዛሬ በእንደዛ አይነት መንገድ እርግጥ ነው ሰዎች ከኑሯችን ከኑሮ ፈተናችን አንጻር ነው ነገሮችን የምናየው። ባለፉት ዘመናት ተበድረን ያልከፈልነው ከፍተኛ የዕዳ ጫና ነው ኢትዮጵያን ዛሬ ላይ ከፍተኛ ችግር ውስጥ እየከተታት የመጣው። እናስታውሳለን ከ1990ዎቹ አጋማሽ ጀምሮ እስከ 2000 ምናምን መጨረሻ ድረስ በነበረው ሂደት ለተለያዩ ለባቡር ፕሮጀክት ለምን እየተባለ ከፍተኛ የሆነ ብድር ለዛውም በከፍተኛ ወለድ ሲመጣ ነበረ። ያ የመጣው ብር ደግሞ
ምን ውስጥ ሲገባ እንደነበረ የምናውቀው በከፍተኛ ሁኔታ ዘረፋ ሲካሄድ ነበረ። ከህዳሴው ግድብ ጋር የነበረውን ነገር መለስ ብሎ ማስታወስ እዳው ቀላል አይደለም። የባቡርና ቀላል አይነት ፕሮጀክቶች እዚህ ሀገር ላይ በጣም በከፍተኛ ወለድ ነው ያመጣ ነው። በነገራችን ላይ እስጢፋኖስ ስራውን ደግሞ ስትሰራ ቀድመ ፕላን አቅደ ይህንን ከዘረጋው በኋላ ኤክስፖርት ኦሪየንትድ ሆነ ከዚህ ቦታ ይህንን አድርጌ እንደዚህ ያደርጋለሁ የሚል ፕላንና እቅድ ሳይኖር ነው ብዙዎቹ ፕሮጀክቶች ኢምፕሊመንት ኢንዱስትሪያል ፓርኮቻችን የገነባ ነው። በነገራችን ላይ አይ ቲንክ እርግጠኛ አይደለሁም ወደ $20 ቢሊዮን በጣም በከፍተኛ ወለድ መጠን ነው። እሱም ስንገፈግፍ ነው ያለ ነው። አትሊስት ኢንዱስትሪያል ልዩ የኢኮኖሚክ ዞን ያስፈልገናል። ነገር ግን እንዴት ነው የምትገነባው? ለትውልድ ለዘመን ለሀገር እዳ አሸክመ መሄድ ትክክል ነው ወይ? ሪስትራክቸር ያስፈልጋል። ስለዚህ በእነዚህ ምክንያቶች ነው የኢትዮጵያ ኢኮኖሚ ሪፎርም ያስፈልገው። ከፍተኛ የብድር ጫና ነበረ። ባለፉት ዘመናት ኢትዮጵያ የተበደረቻቸው ገንዘቦች ለዘረፋ ሲዳረጉ ነበረ። ከዛ በተጨማሪ ደግሞ የመጣውም ገንዘብ የዋለው መሰረታዊ የኢትዮጵያን ኢኮኖሚ በሚቀይርና የግለሰብ መር ኢኮኖሚ የሚገነባበት መንገድ ላይ አልነበረም። ከዛ በተጨማሪ ደግሞ የፈጠሩት በተለይ ከብድር ጫና ጋር በተገናኘ የሀገር ውስጥም የብድር ጫና ነበረ፣ የውጭም የብድር ጫና ነበረ። ይሄንን ቀጣይነት ያለው ሁኔታ ለመፍጠር ነው እንግዲህ ይሄ ኢኮኖሚክ ሪፎርም የመጣው። ምንድነው የኢትዮጵያ አቅም ከዚህ አንጻር የሚለው ነገር ደግሞ እዚህ ጋር ይነሳል። ኢኮኖሚክ ሪፎርም ሲደረግ የኢኮኖሚ ሪፎርም ዋነኛው ሞተር ተብሎ የሚወሰደው ኢነርጂ ነው ወይም ደግሞ ኢነርጂ ኢን ጀነራል ማለት ነውና የኃይል የኢትዮጵያ የኤሌክትሪክ ኃይል ምክንያቱም የኢኮኖሚክ ሪፎርም ዋነኛ ግቡ የኢትዮጵያም የሌሎች ሀገራትም የኢኮኖሚ ሪፎርም ግቡ የውጭ ባለሀብቶችን መሳብ በተለይ ደግሞ የኢንዱስትሪዎችን ማንቀሳቀስ ነውና ኢንዱስትሪ ደግሞ ለመንቀሳቀስ ኢነርጂ ይፈልጋል። ኢትዮጵያ ከሃይድሮ ኤሌክትሪክ ፓወር ብቻ ፖቴንሻሏን ነው የምልህ ትላንትና ስመለከት እስከ 45 ጊጋዋት እስከ የማምረት አቅም አላት። ከፀሐይ ከንፋስ ከጂኦተርማልም ከፍተኛ አቅም እንዳላት ይታወቃል። ባለፉት 3-4 ዓመታት ከዚህ በፊት ከነበሩት የኢነርጂ ምንጮች በተጨማሪ ደግሞ የህዳሴ ግድብ እንግዲህ በቀደም ጠቅላይ ሚኒስትር አብይም ሲገልጹት እንደነበረው ኦልሞስት ሊባል በሚችል ሁኔታ አልቆ የተወሰነ የድልድይና ምናምን ስራዎች ናቸው የሚቀሩን የሚል ነገር አንስተዋል። ኮይሻም በተመሳሳይ እንደዚሁ ባለፈው ሳምንት ይሁን ከሳምንታት በፊት ራሱ ጠቅላይ ሚኒስትሩ ወደዛ ሄደው ሲጎበኙ ነበርና የኢኮኖሚክ ሪፎርም ስታደርግ ዋነኛው ሞተር ኢነርጂ ነው። በኢነርጂ ዘርፍ ኢትዮጵያ በቂ ዝግጅት አላደረገችም ወይ? የህዳሴ ግድብን ሰርተን ማጠናቀቃችን፣ የኮይሻን ሰርተን ማጠናቀቃችን ነገ ኢትዮጵያ ከራሷ አልፋ ኃይል ለጎረቤቶቿ የምትሸጥ ሀገር የምትሆንበት ሁኔታ አለና ዝም ብሎ በውርድምብር አይደለም ህዳሴን እንጨርስ ተብሎ ሲሰራ የነበረው ኮይሻን በከፍተኛ ፍጥነት ሲገነባ የነበረውም ከዚህ አንጻር ነውና የኢነርጂ ፍላጎታችንን በዚህ ደረጃ ማሳደጋችን ለኢኮኖሚክ ሪፎርሙ ተስፋ ሰጪ ይመስለኛል። የኢኮኖሚ ሪፎርሙ ከማምጣት በፊት መጀመሪያ ይህንን ካላጠናቀቅ በስተቀር ሪፎርሙ በምትፈልገው ወይ መሄድ አይችልም። ሁልጊዜ ሪፎርም ከማምጣት በፊት ሪፎርሙ የሚቆምበትን ማዕዘን መስራት አለብን። አንደኛው መደላደል ይሄ ነው። እስጢፋኖስ የትኛውን ቤት ልትከራይም ልትገዛም ስትሄድ የመብራት ሲስተሙን ነው መጀመሪያ ብታየው ይሰራል አይሰራም፣ ብላክአውት የሆነ ቤት ምን ትሰራለህ ነው። የትኛውም ኢንቨስተር ዓለም አቀፍ ትልልቅ ኢንቨስተር መጀመሪያ የሚያየው ይሄ ሀገር ምን ያህል ሜጋዋት ኤሌክትሪክ ያመነጫል የሚያጠነው አውትሉኩን ያስተካክልልሃል። ከውጭ ሆኖ ትልልቅ ኢንቨስተር ኢትዮጵያ የሚባለው ሀገር ምን አይነት የኢነርጂ ኃይል ምን አይነት ኢነርጂ ኤሌክትሪክ ይሰጠኛል የሚል ጥናት አሰርተው ነው የሚመጡት። አውትሉኩ ተስተካክሏል። አሁን የህዳሴ ግድብ አት ዘ ሴም ታይም ደግሞ ኮይሻ እነዚህ ሲደመሩ የኢትዮጵያን የኃይል የኢነርጂ ጉዳይ አውትሉክ ይቀይርልናል። ሁለተኛው ለፖሊሲው በጣም ስለሚያግዘው ነው ይሄ ፕሮጀክትን ለመጨረስ ተብሎ ስራ የተጀመረው። ሁለተኛው ነዳጅ በድጎማ ነው አሁንም የምንሰራው። ምክንያቱም ነዳጅን አለመደጎም ብዙ ነገር ያተራምሳል። እሱ ላይ አይኤምኤፍ ተስማምቷል፣ ኢትዮጵያም ተስማምተናል። እሱ ላይ ነው ያለን። ነዳጅ መኪና ብቻ አይደለም እዚህ ሀገር ላይ የሚበላው እስጢፋኖስ፣ ትልልቅ ኢንዱስትሪዎች ነዳጅ ይበላሉ። ትልልቅ ጀነሬተራቸው የሚያስነሱት በነዳጅ ነው፣ በምንም አያስነሱት ነው።
እሱን ኮንሱም ማድረግ አለብን። ከውጭ የምናስመጣው በድጎማ የምናመጣውን ነዳጅ እንዴት ነው ለአንድ ኢንዱስትሪ ለጀነሬተር ማንቀሳቀሻ የሚውለው? የድንጋይ ከሰልም አለ ትልልቅ ፋብሪካዎች ኮንሱም ያደርጋሉ። ዴፊኒትሊ አሁን እሱን ነው ኮንሱም የምታደርግ። ልክ ኤሌክትሪክህን ኃይልህን ስታጠናክረው መጀመሪያ የምትቀርፈው እሱ ነው። የውጭ ኢንቨስተርም ዲፔንደንሲውን እዚህ ጋር ያመጣዋል። ይሄ ሌላኛው ትልቁ ነገር ነው። ይኸውልህ ሁልጊዜ እንደዚህ አይነት ጉዳይ ላይ በጣም ብዙ አከራካሪ ጉዳዮች ስለሚሆኑ የኃይልና ከኃይል ጋር የተገናኙ ጉዳዮች ትርጉማቸው በጣም ሰፊ ነው። ዛሬ ሞሮፍ ከኢነርጂው ከኤሌክትሪክ ኃይሉ ጋር ብቻ ስላገናኘ ነው እንጂ ብዙ መልክ አለው። ሁልጊዜ የኢኮኖሚክ ሪፎርም ውስጥ ኢነርጂ ያለው ቦታ ትልቅ የሚባለው በኢነርጂ ስኬታማ ከሆንክና ሁሉ ነገር ካጠናቀቅ ብቸኛ የሚሰጥህና ዋነኛው የሚሰጥህ ነገር ምን መሰለ? የኢነርጂ ሞኖፖሊ ይሰጣል። በኃይል በቀጠናውም በሀገሩም በአፍሪካም ትልቅ ከሆነ ኢነርጂ ሞኖፖሊ አንተ ጋር ነው የሚመጣው። ማንም ሰው አንተ ጋር። አሁን ደግሞ በቅርቡም እየተመለከትን እንዳለ ነው በብዙ ሀገሮች ቢትኮይን የሚባል ነገር እየተለመደ አዲሱ የመገበያ ስርዓት ተብሎ እየመጣ ያለ ቴክኖሎጂ እንደሆነ ይታወቃል። እና በጣም ብዙ ኃይል ኮንሱም የሚያደርግ ቴክኖሎጂ ነው። እሱን ቴክኖሎጂ ይዘው ብዙ ካምፓኒዎች ኢትዮጵያ ውስጥ መምጣት ይፈልጋሉ። ከአሜሪካ፣ ከሩሲያም፣ ከቻይናም ከሁሉም አካባቢ ወደ ኢትዮጵያ መምጣት ይፈልጋሉ። ለምን? የህዳሴው ግድብ መጠናቀቅን ተከትሎ ኢትዮጵያ ውስጥ በጣም ኤሌክትሪክ ኦልሞስት በጣም በአነስተኛ ዋጋ መቅረቡን ታሳቢ አድርገው በዚህ ዘርፍ ላይ የተሰማሩ ካምፓኒዎች ወደ ኢትዮጵያ መምጣት እየፈለጉ ነውና ለዚህ ሀገር ኢንዱስትሪዎች ትልቅ ትርፍ አይደለም። በጣም ብዙ ኢንዱስትሪዎች ባይዞ እዚህ ሀገር ላይ በኤሌክትሪክ እጥረት ብቻ ሙሉ ኃይላቸውን አይጠቀሙም። የሰው ኃይል፣ ሀብት፣ ቦታቸውን፣ ኢነርጂ አይጠቀሙም። ኢነርጂ ስታሟላ በሙሉ ኃይል ያመርታሉ። ምርት ኤክስፖርት ይደረጋል፣ ሀገር ውስጥ ይትረፈረፋል። ይህን ሁሉ የምናየው የዋጋ መወደድ መቅረፊያ መንገዱ ኃይል ነው። እውነት ነው። የዚህ 21ኛው ክፍለ ዘመን ኢንቨስትመንት ደግሞ አገር የለው ምቹ ቦታ ነውና ምቹ ቦታ ደግሞ አንደኛው ኢነርጂ በቂ ኢነርጂ ያለበት ቦታ ስለሆነ የህዳሴን ግድብ በዚህ ደረጃ መጨረሳችን ለሁላችንም የሚያስጨበጭብ ስኬት ነው። ሌሎች የጀመርናቸውንም ኮይሻም አይነቶችን ፈጥነን መጨረስ ያለብን የነገዋን ኢትዮጵያን ወይም ደግሞ ኢኮኖሚ ሪፎርም ውስጥ ያለችዋን ኢትዮጵያን በከፍተኛ ፍጥነት ለማሸጋገር ነው። አንድ ነገር ብቻ ጨምር። ኮይሻን ስታነሳ እዚህ ሀገር ላይ የተጀመሩ የኃይል ስራዎች በጣም ብዙ ናቸው። ከኃይል ጋር የተገናኘ የተቀመጡ ፕሮጀክቶች በጣም ብዙ ነው። አክቲቪቲዎቹን ብዙ እናያለን ዜና ላይ። እነዚህ ሁሉ ግን አንዳንዶቹ በውጭ ምንዛሪ እጥረት ብቻ ፓይፕላይን ላይ የቆሙ ሀገራዊ ፕሮጀክቶች አሉ። ላይክ እንደ ኮይሽ ናው ይሄንን ፕሮጀክት የምታመጣው ኢኮኖሚክ ሊበራላይዜሽን ስታመጣ፣ ዶላሩን ስታመጣ ኢዝሊ የጀመርናቸውን ፕሮጀክቶች አክሰስ አድርገን ማስጨረስ እንችላለን። ቀላል የሚመስሉ እዚህ ሀገር የማይመረቱ ነገር ግን ከውጭ የምናመጣቸው ዶላር የሚጠይቁ ጉዳዮችን በማኔታሪ ፖሊሲ ስታስተካክል ኮይሻን አይነት ፕሮጀክት የምትፈልገው ቦታ ጋር ያደርሳል። በቀደም ጠቅላይ ሚኒስትር አብይ ሄደው ቦታው ላይ ሲጎበኙ እስካሁን 4 ሚሊዮን ኩንታል ሲሚንቶ ነው የፈጀው ይሄ ፕሮጀክት እና አሁን ደግሞ ተጨማሪ 3 ሚሊዮን ይሆን እንደዚህ ሲገልጹ ነበርና እንግዲህ ምን አይነት 4 ሚሊዮን ኩንታል ሲሚንቶ ማለት በጣም ሂዩጅ ነው። እንግዲህ ስለዚህ ከኢነርጂ አንጻር ኢትዮጵያ ሪፎርም ለማድረግ በቂ ዝግጅት አድርጋለች ነው። ሌላኛው የመሰረተ ልማት በተለይ ደግሞ ከመንገድ እና ከባቡር ከእንደዚህ ጋር የተገናኙ ነገሮች ናቸው። ምክንያቱም የኢትዮጵያ ኢኮኖሚ ግብርና ላይ ትኩረት ያደረገ ነው። የግብርና ምርቶች ደግሞ ከአንድ ቦታ ወደ አንድ ቦታ ከገበያ ወደ ገበያ ወዳለበት ለመንቀሳቀስ የመንገድና የመሰረተ ልማት ጉዳዮች አስፈላጊ መሆናቸው ይታወቃል። መንገድ ግንባታ ላይ በቀደመውም ጊዜ ጥሩ አፈጻጸሞች ነበሩ። እንግዲህ አሁን ኢትዮጵያ ውስጥ ከ40 ሺህ ከ50 ሺህ በላይ ኪሎ ሜትር በዚህ 3-4 በዚህ 5 ዓመት ውስጥ እንኳን እንደዛ የተሰራ ይመስለኛል ካልተሳሳትኩኝ። ጠቅላይ ሚኒስትሩ ባለፈው ሪፖርት ሲያደርጉ እንደዛ ያሉ መሰለኝና ከፍተኛ የመሰረተ ልማት መስፋፋቶች አሉ። እርግጥ ከሚያስፈልገው አሁንም አነስተኛ ቢሆንም ከዛ በተጨማሪ ደግሞ የባቡር መሰረተ ልማትም ኦልሬዲ ያለ የኢትዮ ጅቡቲ ምድር ባቡር ከአዲስ አበባ እስከ ጅቡቲ የተዘረጋውና ይሄ መሆን የመንገድ መሰረተ ልማት ካለ ምርትህን በቀላሉ ካለበት ይዘው ትወጣለህ ማለት ነው። ደቡብ ምዕራብ ጂንካ ላይ ያለ ወይ ደግሞ ጂንካ ላይ የተመረተን ኦር ሸካ ላይ የተመረተን ቡና
በሆነ ሰዓታት ውስጥ በጅቡቲ ወደብ በኩል ወደ ሆነ ቦታ ልትወስደው ትችላለህ። ምንድነው ጎጃም የተመረተንም ጤፍ በቀላሉ ደቡብ ልታመጣው ትችላለህ። የደቡቡን ወደ ሰሜን ልትወስደው ትችላለህና የኢኮኖሚክ ሪፎርም ላይ ህንድንም ካየን ቻይናንም ካየን አንደኛው ሲፈተናቸው የነበረው ነገር ከዚህ ከመሰረተ ልማት ከመንገድ ኮኔክቲቪቲ ጋር የተገናኘ ነው። ኢትዮጵያ ግን በአብዛኛው እነዚህ ነገሮች በብዙ መልኩ የተሰሩና የተስተካከሉ ስለሆኑ ሪፎርሙን ውጤታማ ለማድረግ ሌላኛው ኢትዮጵያ ካላት አቅም አንዱ ከዚህ በፊት ሰርታ የጨረሰቻቸው የመንገድ እና መሰል የመሰረተ ልማቶች ናቸው። ኤርፖርቶቻችን ብንመለከት በየቦታው አሉ ምናምንና በዛም ረገድ አቅሙ አለን። በጣም ትክክል። የበፊቱ መንግስት አንድ የሚወደስለት ነገር ፓስዴፕ የሚባል ፕላን ነበረው። በፓስዴፕ አነሰን በዛ መንገድ ለመስራት ሞክሯል። ፓስዴፕን በስርዓቱ በሁለት እግር ማቆም ስላቃተው በጣም በቸኮላ የትራንስፎርሜሽን እና የልማት ምናምን ሰምቲንግ ብቻ የትራንስፎርሜሽን እቅድ የእድገትና ትራንስፎርሜሽን ጂቲፒዋና የእድገትና ትራንስፎርሜሽን እቅዱ ሲገባ በጣም በችኮላ እጅና እግር የሌለው የቱጋ ጀምሮ የቱጋ እንደሚያበቃን በጣም ብዙ ክሪቲክ የተሰጠበት እንደነበር በነገራችን ላይ በግልጽ ምን ነገር ካለበት ብዙ ጥናቶች የሚያሳዩት ኢትዮጵያ አሁን ለገባችበት ቅርቃር ዋነኛው ፕሮብለም የጂቲፒዋና ጂቲፒ ተብሎ ብዙ ጥናት ሳይካሄድበት ብድርን መሰረት አድርጎ ከፍተኛ ወጪ ባልተገባባቸው መንገዶች መውጣቱ እንደሆነ ብዙ እንትኖች ላይ ዴፊኒትሊ የመንገድ ጉዳዩን አሁን ነገሩን በጣም አስፍተን ቀጠናው ማያያዝ ጭምር የዘለቀ ጉዳይ ሆኗል። የመንገድና የመውጫ የመተንፈስ እሱ ጉዳይ በጣም ሂውጅ ነው ብዬ አስባለሁ። ይኸውልህ ይህን ስታነሳልኝ ከግብርናው ጋር ይገናኝ። መንገድ የሚሰራው ከተማውን ማገናኘት ነው። ገበያ ይሄ ምንድነው የሚባለው የንግድ ሰንሰለት ይባላል በተለምዶ። እሱን ስርዓት ማስያዝ ነው። ይሄ ጠቅላላ ኢኮኖሚውን አፌክት ያደርገዋል። እነዚህ ጉዳዮች ይኸውልህ ሁለንተናዊ በሆነ መልክ ካልሰራ ነው በጣም ከባድ ነው። በተቻለን መጠን አሁን እየተጀመረ ያለው በፊት የኢትዮጵያን ጉዳይ ለመቅረፍና ለማስተካከል ገጠሩን ብቻ ማልማት የሚመስል ነበረ። እሱም ግን ብዙ ፈቀቅ ያለ አይደለም። አሁን አቅጣጫው ትንሽ ለይቷል። ሁለት መልክ ነው ያለው። አንደኛው የገጠሩና የግብርናውን ሴክተር በጣም በማይታመን ፍጥነት ማሳደግ፣ ምርታማ ማድረግ፣ ለኤክስፖርት የሚበቃ ስንዴን የሚመስል ነገር የመስራት ግዴታ ውስጥ ገብቷል። አንድ ሁለት ደግሞ ከተሞችን መሰረተ ልማት ማበጀት። ከተማ ስታለማ ሁሉም ቦታ ላይ ከተማ ስታበጅ መሰረተ ልማት ስትዘረጋ እየፈጠርክ ያለው ዲማንድ ነው፣ ፍላጎት ነው የምትፈጥረው። ፍላጎት ፈጥረህ እማትሞላውን ፍላጎት ደግሞ መፍጠር ችግር ስለሆነ ይህን ፍላጎት ከተፈጠረ በኋላ ግብርናው ላይ ደግሞ በቂ ምርት መስራት፣ ሁለቱን በኢኮኖሚክስ ቋንቋ ሊንኬጅ መፈጠር አለበት። ባክዋርድ ኤንድ ፎርዋርድ ሊንኬጅ ሁለቱንም ግንኙነት ነው የሚፈጥረው። መሰረተ ልማት አልቲሜትሊ የግብርናውን ስራ ቀላል ማድረግ ነው። ለዚህ ነው ከተሞች ላይ የሚሰሩ መሰረተ ልማቶች ሁሉ ዲማንድ መፍጠር ነው። ገጠር ላይ ደግሞ ያሉትን በሙሉ የግብርና ላይ የሚሰሩ በሙሉ ምርታማነት ማሳደግ ነው። ይሄን ማገናኘት ለሀገር እድገት ተብሎ ታምኗል። this is how it works አሁን ይህንን መንገድ ነው ለመስራት እየሞከርን ያለ ነው የሚመስለኝ። እነዚህ ጉዳዮች ሲያያዙ ይኸውልህ ቀደም ብለን እንዳልኩ ኤክስፖርት የሚባል ጉዳይ ይመጣል። በተቻለ መጠን የሰው ኃይል ካፒታልህን የሀገርህን ምርት ከዓለም አቀፍ ገበያ ጋር አስተሳስሮ አንድ ላይ እንዲበር አንድ ላይ እንዲጓዝ የማድረግ ግዴታ አለብን። እሱን ካላረግን ልክ አይደለም። ከአንድ ቦታ ወደ አንድ ቦታ የምንፈጥረው ሊንኬጅ አንድ ምርት ነው። ከአንድ ሀገር ወደ አንድ ሀገር ደግሞ የምንፈጥረው ትልቁ ሊንኬጅ ነው። ከዓለም አቀፍ ጋር መተሳሰር በጣም ወሳኝ ነው ብዬ አምናለሁ። ትክክል። እንግዲህ ለሱ ደግሞ የመንገድ መሰረተ ልማት በዚህ ረገድ ትልቅ ውጤታማ ያደርጋል። እንዳልከው ከዚህ በፊት የነበረው መንግስት ሰራ ተብሎ ከሚጠቀሱት ነገሮች መካከል ከነ ችግሮቹም ለምሳሌ የአዲስ አበባን ቀላል ባቡር በምታይበት ሰዓት ከጥቅሙ ይልቅ አሁን ችግሩ የሚያመዝን ነው የሚመስለኝ። በቀደም ሲገለጽ ነበረ ብዙ እየተደጎመ እንዳለ። በሌላው ዘርፍ ግን የተሰሩት ውጤታማ ስራዎች አሁን ኢትዮጵያ መስራት ለምትፈልገው የኢኮኖሚ ሪፎርም ትልቅ አቅምና ትልቅ ግብዓት የሚሆኑ ይመስለኛል። ኢትዮጵያ ኢኮኖሚያን ሪፎርም ለማድረግ ከመሰረተ ልማትና ከኢነርጂ በላይ ደግሞ ትልቅ ያላት ሀብት የግብርና አቅም ያላት ሀገር እንደሆነች ይታወቃል። ሊመረት የሚችል ሊታረስ የሚችል ከፍተኛ
መሬት ያላት ሀገር እንደሆነች ይታወቃል። ስለዚህ ግብርናችን ላይ በከፍተኛ ሁኔታ መስራት ከተቻለ የኢኮኖሚ ሪፎርም ውጤታማ ማድረግ ይቻላል። ለምን ኢትዮጵያ ዓለም ላይ በጣም ተፈላጊ የሆኑ ፕሮዳክቶችን ነው የምታመርተው። ቡና ነው አንደኛው፣ ሁለተኛው የቅባት እህሎች ናቸው፣ ሶስተኛው እንደ ስኳር አይነት፣ ከዛ በተጨማሪ ደግሞ ፍራፍሬና አሁን ደግሞ በከፍተኛ ሁኔታ ስንዴ እያመረትን እንደሆነ ይታወቃል። ትላንትና ወዲያ ኬንያ ውስጥ ታንዛኒያ ውስጥ አንድ ስብሰባ ተደርጎ ነበረ። የምስራቅ አፍሪካ ሀገራት ኬንያ፣ ታንዛኒያና ዩጋንዳ እንደዚሁም ብሩንዲ ያሉበት ያ ስብሰባ ምንድን ላይ ነው ትኩረት ያደረገው? የሚቀጥለው ጊዜ በጣም ፈታኝ የሚሆንበት በተለይ ከምግብ እጥረት ጋር በተገናኘ ምንድነው ሊኖረን የሚችለው መፍትሄ የሚል ውይይት ሲያደርጉ ነበረ። እንግዲህ የምናውቀው ነው የኬንያም፣ ታንዛኒያም፣ ብሩንዲም ሩዋንዳም ከፍተኛ መጠን ከዩክሬን ስንዴ ተጠቃሚዎች እንደሆኑ ይታወቃል። አሁን ዩክሬን ያለችበት ነገር ደግሞ የምናውቀው ነውና ከዩክሬን የሚገባ ስንዴ በመጥፋቱ የነዚህ ሀገራት ማህበረሰብ ውስጥ ከፍተኛ ችግር ሊፈጠር ይችላል። ለአሁን ከዚህም ከዛም ብለን ልንቀጥል እንችላለን። ወደፊትስ ምንድነው ልናደርግ የሚገባው? ምን አይነት ስራዎችን መስራት አለብን የሚል ስብሰባ ነው ሲደረግ የነበረው። ኬንያም፣ ታንዛኒያም፣ ብሩንዲም ሩዋንዳም ከኢትዮጵያ አንጻር ሲታዩ በጣም አነስተኛ የሚባሉ ሀገራት እንደሆኑ ይታወቃል። ኢትዮጵያ ግን ትልቅ ሀገር ነች። በተለይ ደግሞ ስንዴን የመሳሰሉ ምርቶችን ማምረት የሚያስችል ሁኔታ አለን። ከዚህ በተጨማሪ ስለዚህ እሱን ብናመርት ራሳችንን ብቻ አይደለም የምንጠቅመው፣ ጎረቤቶቻችንንም መለወጥ እንችላለንና ግብርናችን ላይ መስራት ወይም ደግሞ ኢትዮጵያ ከግብርና የምታገኘው ያላት የግብርና አቅም ሪፎርሙን ውጤታማ ለማድረግ ብዙ ጥናቶች ላይ ሲመለከት ተስፋ የሚደረገውም ትልቅ ትኩረት የተሰጠው ከግብርና አንጻር ነውና ባለፉት 3-4 ዓመታት የተጀመሩ ነገሮች አሉ። ከስንዴ ከሩዝ ከምናምን ጋር በተገናኘ እነዚህን ውጤታማ አድርጎ መቀጠል ከተቻለ እውነትም ተስፋ እንደተጣለበት የግብርናው ዘርፍ የኢትዮጵያን ኢኮኖሚ ወደፊት በመውሰድ ረገድ ትልቅ ቦታ ያለው ይመስለኛል። ሁለት መልክ ነው ግብርና። ከውጭ የምናመጣቸው ግብአቶች ያስፈልጉታል። ከውጭ የምናመጣቸው ግብአቶችን ኢዚሊ አክሰስ ማድረግ አለብን። ገበያው አንድ የሚሰጠን እድል ይሄ ነው። አንደኛው የኢኮኖሚክ ሪፎርም የሚያመጣው እድል እሱ ነው። ኢዚሊ ማግኘት እንችላለን። ኢን ዘ ሎንግ ረን በረጅም ርቀት ደግሞ ኢምፖርት የምናመጣቸው ለግብርና ብቻ የሚሆኑ ነገሮችን ወደ ተፈጥሮ መቀየር አለብን። ወደ ተፈጥሮ የሚቀየረውን ኢንዱስትሪዎቻችን አስታውሳለሁ እሱ ላይ ለመስራት እየተሞከረ እንደሆነ መዳበሪያዎች ላይ በተለይ የረጅም ጊዜ እቅዳችን ነው። ከውጭ የምናመጣቸው የግብርና ግብአቶችን በተቻለን መጠን እዚህ ሀገር መተካት አለባቸው። ረጅሙን ጉዞ መጀመር አለብን። ካልሆነ እድሜ ልካችንን ዶላር እየገፈገፍን ነው የምንኖረው። ሁለተኛው አሁን ደግሞ የተከፈተው የማክሮ ኢኮኖሚ ጉዳያችን የሚያመጣልን አንድ ትልቅ ተርፍ ብዬ ማምነው ኢዝሊ ዶላር እናገኛለን። ኢዝሊ የምናመጣው ነገር ይኖራል ገበያ ስላለ። ግብርና በጣም ሂውጅ ነገር ነው። ግብርና ላይ የተሰራ ያለው ያለፈው 6 ዓመት የተሰራ ያለው ስራ በተዘዋዋሪ ከተማ ላይ ካለው ግንባታ አዲስ አበባ ላይ ብቻ አይደለም፣ በመላው ኢትዮጵያ ያሉ ከተሞች ላይ እየተፈጠረ ያለው ፍላጎት ግብርናው ላይ የተሰራውን ስራ ዲማንድ እንዲያደርግ እንዲፈልግ ያስገድደዋል። ማንም ሰው መሰረተ ልማት፣ ማንም ሰው የኑሮ ሁኔታ፣ ማንም ሰው ከተማው በስርዓቱ ሲቀና ፍላጎቱ ይጨምራል። ፍላጎት ከጨመረ ምርት ያስፈልጋል። ምርቱን ደግሞ ግብርና ማምረት አለበት። ይሄን ሊንኬጅ ሲሰራ ነው ያለው ብዬ አምናለሁ። ሁለተኛ ኤክስፖርት ማድረግ አለብን። አሁን የተጀመረው የማክሮ ኢኮኖሚክ አንደኛውና ትልቁ ግቡ ኤክስፖርት የሚያበረታታ ነው። ሶ ኤክስፖርት የሚያበረታታ ከሆነ የትም ዓለም ላይ የማይገኝ የዓለም አቀፍ ግብይትና የዓለም አቀፍ ግብይት ኤሌመንት የሆኑ ሲሪያል የሆኑ ጉዳዮችን በማምረት አይ ቲንክ እዚህ ውስጥ ጎቦታ መያዝ አለብን። ይሄ ቀጥሎ የሚወስደን ወደ ኢንዱስትሪ ነው። ግብርናውን በስርዓቱ የምናቀነው መሰረተ ልማቱ የሚያያዘው ኢንዱስትሪው እንዲነሳ ስለሚያስፈልግ ነው። የኢትዮጵያ ኢንዱስትሪ ብዙ ግብአት ይፈልጋል ከግብርና። ግብርናውን ማቅናት ፕሮዳክቲቭ ማድረግ ኢን አዘር ዌይ ኢንዱስትሪውን ቀና ማድረግ ነው። አሁን የምናየው የከተማም የሀገር ውስጥም የትኛውም የኢንዱስትሪ መንገዳችን አሁን ቀና እያሉ ነው። ይሁን የኢትዮጵያ ኢንዱስትሪዎች ችግር ማምረት ብቻ አይደለም፣ የማምረት ችግር ብቻ አይደለም ያለባቸው የግብአት ሮ ማቴሪያልስ አት ዘ ሴም ታይም ደግሞ የገንዘብ ችግር አለባቸው።
የፎሪን ከረንሲ ችግር አለባቸው። እሱን ማምጣት ይቻላል በዚህ ሪፎርም። ሁለተኛ የኢትዮጵያ ኢንዱስትሪ የቅንጅት ብቻ አይደለም ችግራቸው፣ የሌብነትም ነው። ሌብነቱን ስርዓት ማስያዝ አለብን። ሶስተኛ የኢትዮጵያ ኢንዱስትሪዎች የጥሬ ብር ችግር ብቻ አይደለም ያለባቸው፣ ወደ ውጭ የሚልኩት እና የሚያመጡት ብዙ ዶላር ያስፈልጋቸዋል። ይህን ሁሉ ስንሰራ እስጢፋኖስ በተቻለን መጠን ኢንዱስትሪም ግብርናም አጠቃላይ ነገር ለመስራት ስንሞክር ከውጭ በመረዳት ብቻ ጥገኛ በመሆን ብቻ የምናመርተው ነገር አይ ቲንክ ጎበዝ አያስብለንም። በራስ መስራት ነው ጥሩ። በተለይ ደግሞ ግብርናው ላይ ፎከስ ማድረግ የግብርና ፖቴንሻሎቻችን በደንብ መለየቱ ላይ በጣም ውጤታማ የሚያደርገን ይመስለኛል። በብዙ መልኩ በተለይ ደግሞ የተረሳው አንድ የዓለም ባንክ ጥናት ላይ ትናንትና ስመለከት ትልቁ የተረሳው የኢትዮጵያ የግብርና ፖቴንሻል ከእንስሳት ጋር የተገናኘ ነው። የኢትዮጵያ በአፍሪካ ቀዳሚ የሚባል የእንስሳት ሀብት ያላት ሀገር ነች። ነገር ግን የእንስሳት ሀብታችንን አቀነባብረን ዘመናዊ በሆነ መንገድ ሳይሆን በአንደኛው የዶላር ዝርፊያ የሚካሄድበት መንገድ እንስሳቶች እየተነዱ በጎረቤት ሀገር በኩል ነው ሲወጡ የምንመለከተው። እሴት ስለማይጨመርበት ስለማይታሰብም ማለት ነውና እሱን ማዘመን ቢቻል የወተት ምናምን የምንላቸው ነገሮች ማቀነባበር የምንችልበት ሁኔታ ቢመጣ የእንስሳት ሀብቶቻችንን ብንጠቅ ከ2 ዓመት በፊት አንድ የተደረገ ጥናት ትናንትና ስመለከት ኢትዮጵያ እንግዲህ የምግብ ዘይት ለማምረት ግብአት የሆነው ኑግም ሰሊጥም ሁሉም ነገር ኢትዮጵያ ውስጥ ከበቂ በላይ ይመረታል፣ ኤክስፖርትም ይደረጋል። ስንዴ የምናውቀው ነው። ስኳር የኢትዮጵያ ያላትን አቅም የምናውቀው ነው። ሩዝ የምናውቀው ነው። ከ2 ዓመት በፊት የተደረገ ጥናት ግን በአመት ለፓልም ኦይል ወይም ደግሞ ለዘይት ግዢ ብቻ ኢትዮጵያ ከ888 ሚሊዮን ዶላር በላይ ወጪ አድርጋለች። እንግዲህ ይህንን ማውጣት አለብን። እያመረትን ምንድነው ሰሊጡን እያመረትን ወይም ደግሞ ኑግ እያመረትን የዘይት ሊሆን የሚችል ነገርን እያመረትን 888 ሚሊዮን ዶላር ግን አሴም ታይም ለዘይት እናውጣለን። ስኳር የ2022 ጥናት ነው እያቀረብኩ ያለሁት። በአመት ከ474 ሚሊዮን ዶላር በላይ ለስኳር ግዢ ያውለናል። ኢትዮጵያ ውስጥ እዚህ ምንድነው ይሄ ፈንታሌና ምናምን እዚህ ከአዳማ አለፍ ስንል ያለውን ቦታ ይዘን ኢትዮጵያ ውስጥ በአብዛኛው ቦታ ላይ በቀላሉ የሸንኮራ አገዳ ተክለን ስኳር ማምረት የምንችልበት ሁኔታ ነው ያለው። ነገር ግን ስቲል ይህን የሚያክል የስኳር የማምረት አቅምና ፖቴንሻሉ እያለን ተጨማሪ ስኳር ከውጭ እንገዛለን። ሩዝ ከ447 ሚሊዮን ብር ዶላር በላይ በአንድ አመት ውስጥ እናወጣለን። አሁን ዘንድሮ 80 ሚሊዮን ኩንታል ይሁን 88 ሚሊዮን ኩንታል መመረት እንደተጀመረ ጠቅላይ ሚኒስትሩ ባለፈው ሲያነሱ እንመለከታለን። የስንዴ የምንመለከተው ነው። ከዛ በተጨማሪ ደግሞ ግብርናውን ሪፎርም ለማድረግና ለመቀየር ከመሰረቱ ለማሻሻል ከዚህ በፊት ያልታረሱ የነበሩ መሬቶች በተለይ ደግሞ ከዚህ ከመስኖ ጋር በተገናኘ የኩታ ገጠም ተብሎ የተጀመሩት ስራዎችም አሉና ግብርናው ላይ እየተሰራ ያለው ስራ ከዛ ደግሞ ከአረንጓዴ አሻራ ጋር የተጀመሩት ፕሮጀክቶች በተለይ ደግሞ ለምግብነት የሚውሉና ኤክስፖርት መር የሚሆኑ እንደ ማንጎ፣ አናናስ፣ ሌሎች አይነት ግብአቶች እየተመረቱ መምጣታቸው በቂ ዝግጅት የተደረገበትና እዛ ላይ ተጨማሪ ስራዎችን መስራት ከተቻለ እንደታቀደው የኢትዮጵያን ኢኮኖሚ ውጤታማ የሆነ ሪፎርም ማድረግ የሚያስችልበት ሁኔታ እንዳለ ይሰማኛል። ስለዚህ ኢትዮጵያ ሪፎርም ለማድረግ ካላት ትልልቅ አቅሞች አንዱና በአግባቡ ማኔጅ መደረግ ያለበት ግብርናው ዘርፍ ነው። ግብርናው ላይ ሁላችንም ነው መስራት ያለብን። ይሄ ከፖለቲካ ከምናምን እንትን ማዳበሪያ ላይ ከሚሰራ ቁማር ምናምን ተወጥቶ ውጤታማ ስራዎችን የሚሰራበት መንገድ ሊኖር ይገባል። ስለዚህ ግብርና ያልተነካ በጣም ከገባንበት ውጤታማ ካደረግነው የኢትዮጵያን ኢኮኖሚ ብቻ ሳይሆን የብዙ ምስራቅ አፍሪካ ሀገራትንም ተጠቃሚ ሊያደርግ የሚችል ሀብት እንዳለን ይሰማኛል ለማለት ነው። ሁል ጊዜ የማክሮ ኢኮኖሚ ሽፍቶች ለማምጣት ሲሞከር ትልልቅ ሀገራዊ ተጽዕኖ የሚፈጥሩ ሴክተሮችን መጀመሪያ በተቋም ይጠናከራሉ፣ ሁለተኛ በሰው ኃይል ይደገፋሉ፣ ሶስተኛ በቴክኖሎጂ በሊንኬጅ በግንኙነት ቅድም ባልኩ ወይ ይሰራሉ። ያኔ
የምትፈልገውን ሀብት ወደምትፈልገው ቦታ ይዘህ መሄድ ትችላለህ ተብሎ ይታመናል። እሱ በጣም በጣም ሲሪየስ ጉዳይ ይመስለኛል። እስጢፋኖስ ያለፉት ጊዜያት የሆኑ ቢሮዎችና ኢንስቲትዩሽኖች ላይ የወጣው ጉልበት ቀላል አይደለም። አይ ቲንክ አንደኛው እንደ ሀብት መቆጠር አለበት ብዬ ማምነው ግብርናው ላይ እንደ ግብርና ሴክተር ኢቫሉዌት የተደረገ ሴክተር ያለ አይመስለኝም። ኤቭሪ ሚኒት ኤቭሪ ይር ኤቭሪ ዴይ ኢቫሉዌሽን ነበር፣ ሬጉሌት ይደረግ ነበር። ክትትል ግምገማ ወሳኝ ነገር ነው። ምን የት ደረሰ፣ ስንዴው ምን እየተደረገ ነው፣ ንግግር ይደረግ ነበር። አስተውሳለሁ ከክልል አመራሮች ጋር ከኢንቨስተሮች ጋር ይደረግ ነበር። አረንጓዴ አሻራም እኮ የግብርናው ፓርት እኮ እሱ መሆኑ እኮ ግብርናው ትራንስፎርም እንዲያደርግ ትልቅ መሰረት የሚጥል ነገር ነው። ክትትል በጣም ስለሚያስፈልግ ነው። ሆል ኢን ኦል እንደ ፓኬጅ በጣም ኢቫሉዌት ስታረገው እቅዱንም የትደረሰ ምን ጎደለው እንዴት ይስተካከል ፖሊሲ የሚሆነው ወደ ፖሊሲ ይመራል። እዛው ደግሞ የሚቀጣውን ትቀጣለ። ያኔ ነው የሚታደገው። አይ ቲንክ እሱ መንገድ ቀላል አይመስለኝም። እንዲሁ ሰዓት ስለሌለም ፈጠን ለማለት አንድ የተረሳ የሚመስለኝም ፖይንት ላንሳለ ላጠቃልል። የተረሳው ብዙ እየተነጋገርንበት ያይደለው ብዬ ማምነው ትልቁ ጉዳይ ቀደም ብለ ለማንሳት እንደሞከርከው የስንዴ ጉዳይ ሲነሳ የሩሲያና የዩክሬን ጦርነት ትልቅ ፔን ተሰምቶናል። የዓለም ዳቦ ቤት እዛ እንደሆነ አውቀናል። ምርት እዚህ ማምረት አለብን፣ ዳቦ የምናመርተው የዓለም ዳቦ ቤት መሆን አለብን። መገልበጥ ይቻላል። ዓለም አቀፍ የፖለቲካል ኢኮኖሚ አዝማሚያ ደግሞ መጠናት አለበት፣ መታየት አለበት። ፉት ስቴፕ እሱ ነው። አንደኛው ሀያላን ሀገራት ፉክክራቸው ከፖለቲካ ይልቅ ወደ ኢኮኖሚ መልክ እየተቀየረ ነው። ካላደክ ኢኮኖሚካሊ ጠንካራ ካልሆን ማንም ሰው ይጥላል። ሁለተኛው የጂኦፖለቲክስ ውድድራችን ከቅርብ ጊዜ ወዲህ ከርዕዮተ ዓለም በላይ ወደ ኢኮኖሚ ሽፍት አድርጓል። ሶስተኛው መንግስታዊ ያልሆኑ ተቋም ምንድነው የሚባሉት ተዋናዮች ጦርነት ውስጥ ግጭት ውስጥ ሶስተኛ ወገን ውስጥ መግባት እየጀመሩ ነው። ይሄ ሁሉ እኛን ይነካናል፣ መተው አንችልም። በተደጋጋሚ አንተ ትለዋለ ትልቁ ዝሆን ፊታችን ላይ ተቀምጧል። ይሄን መርሳት የሚቻል አይመስለኝም። ሶስተኛው በጣም ቢነሳው ደስ የሚለኝ የሰው ኃይል ምርታችን ባይዞ ይሄ ሁሉ ኢኮኖሚክ ሪፎርም ሲነሳ የሰው ኃይል ጉዳይ ስናነሳ ቴክኒክና ሙያ የሚባለው ጉዳይ ከቴክኒክና ሙያ ብቻ ሳይሆን ከኖርማሉ ዩኒቨርሲቲ የሚመጣው ተማሪ ኳሊቲ የለውም የሚሉ ኢንቨስተሮች እየበዙ ነው። እሱን ማረቅ አለብን። ረጅም ጉዞ ነው። ቻሌንጃችን ቀላል አይደለም። አንድ የውጭ ኢንቨስተር ሲመጣ ኢትዮጵያ ውስጥ ወይ ደግሞ ባንግላዴሽ ቢሄድ አንድ ሰው የሚሰራውን ስራ ኢትዮጵያ መጥቶ 3 ሰው እንዲሰራ ከሆነ ለምን ይመጣል እዚህ? ግን የቅንጅት ችግር ነው እንጂ መቼም የኢትዮጵያ ወጣቶች ምናየው ነው። በተለያየ ፈጠራ ምንድነው የሚባለው የስታርታፕ እንትን ላይ ባለፈው አብረን ሄደን ነበርና የምታየው ነው አቅም ያላቸው መፍጠር የሚችሉ ሀገር መለወጥ የሚችል ትልቅ ወጣት መሆናቸው ብቻ ሳይሆን ደግሞ ክሪኤቲቭ የሆኑ ብዙ ወጣቶችም እኔ በጣም እስማማለሁ። ኮዲንግ ላይ እየተሰራ ያለው ነገር የኢትዮጵያ መገናኛ ብዙሃን የኢትዮጵያ ትልልቅ ኢንቨስተሮችና ኢኮኖሚ ላይ የሚያጠኑ ሰዎች ኮዲንግን ከዜና በዘለለ ያወሩት አይመስለኝም። ኮዲንግ ጎበዝ አሁን ከሰራ ነው የኢኮኖሚክ ሪፎርም የሚተናነስ አይደለም የሚያመጣው ገንዘብ የኢትዮጵያ ወጣቶችን ከዓለም አቀፍ ገበያ ዕውቀት ቴክኖሎጂና ውድድር ያስገባቸዋል። በጣም ብሪሊያንት ከቴክኖሎጂ ጋር የተገናኙ ልጆች አሉ። እነሱን መሸጥ ዶላር ማምጣት ነው። ቀደም ብለን እንዳልከው እነዚህ ሁሉ ኢንዱስትሪዎችና ስታርታፖች ሂውጅ ኃይል አለ። አዘ ሴም ታይም ደግሞ ኢንቨስተሮች ወደ ኢትዮጵያ የሚመጡ ኢንቨስተሮች አብዛኞቹ ከሀገር ወጥተው ኮሜንት ሲሰጡ አውትሉካችንን አበላሽተውታል። ቴክኒክና ሙያ የሰው ኃይል ምናምን አታገኙም የሚል ናሬሽን ነበረ። እሱን መቀየር አለብን። እሱን ካልቀየርን ኢንቨስተር ሲመጣ ይታመማል። ሹር እሱም ደግሞ የሀገር ገጽታንም በመገንባት ረገድ የሚጫወተው ሚና ትልቅ እንደሆነ አምናለሁ። ሌላው ኢትዮጵያ ይህን ሪፎርም ውጤታማ ለማድረግ ካላት ሀብቶች መካከል አንደኛው ባለፉት አመታት የታዩት የፕሮጀክት ጀምሮ የመፈጸም አቅም ነው። የፕሮጀክት አፈጻጸም ልምድ በበቂ የተገኘ ይመስለኛል። የኮሪደር ልማት ላይ የታየው ነገር አንድ ማሳያ ነው። ቅድም የህዳሴው ግድብ ያልናቸው ስንዴ፣ ሌሎቹንም ብናነሳ ትልቅ ሀብት ነው። ቱሪዝም ላይ ትልቅ ሀብት አለን። የቱሪስት መዳረሻዎች ተብለው የተደረጉት ከዛ በተጨማሪ ደግሞ የህግ ተቋማት ጋር የተደረገው ሪፎርምን በራሱ ብዙ ውጤታማ በፖሊስ በመከላከያ በደህንነት አካባቢ የተደረጉት ሪፎርሞች በተለይ ህግን ከማስከበርና ህግን ከማስፈጸም አንጻር
ትልቅ ሀብት አለን። ለማንኛውም ሲጠቃለል ግን የኢትዮጵያ የኢኮኖሚ ሪፎርም ለማድረግ ብዙ አቅሞች አሏት። እነዛን አቅሞቿን በበቂ መጠን ለመጠቀምም ባለፉት ዓመታት ዝግጅቶች ነበሩ። ስለዚህ ሁላችንም ከተባበርን ሪፎርሙን ውጤታማ ማድረግ ይቻላል። ዓለም አቀፍ ትልልቅ ተቋማት ሀገራት ሪፎርም ሲያደርጉ ስፔሲፊካሊ ኢኮኖሚክ ሪፎርም ሲያደርጉ 3 ማዕዘኖች አንድ ላይ እንዲገናኙ ይታሰባል። ትራያንግል ስቴት፣ ሶሳይቲ እና ቢዝነስ፣ መንግስት፣ ማህበረሰብና የቢዝነስ ኮሚኒቲ ነጋዴው የንግድ ማህበረሰቡ ራሱን ከፖሊሲው ጋር ያስማማ፣ ማህበረሰቡ ነቃ ብሎ ከፍርሃት ወጥቶ ሚዲያም በስርዓቱ እየተከታተለ ማየት ይኖርበታል። መንግስት የቁጥጥር ችሎታው ጣራ መንካት አለበት። እነዚህ 3ቱ ትራያንግሎች ተገናኝተው ሲሄዱ ፖሊሲ ይሰምራል ይባል። በጣም ተገቢ ነው። ሚዲያ ምን ማድረግ አለበት የሚለው ምናልባት በሌላ ፕሮግራም እናያለን። እናመሰግናለን። ተመልካቾች ስትከታተሉ የቆያችሁት ከአዲስ ዋልታ ቴሌቪዥን የአዲስ ዋልታን አጀንዳ ፕላስ ነበረ። እስጢፋኖስ አበራና አንዋር አብራር ነበር አብረናችሁ የቆየ ነው። ኢትዮጵያ ኢኮኖሚክ ሪፎርም ለማድረግ ምን አይነት አቅሞች አሏት የሚሉትን ነገሮች አንስተናል። ከኢነርጂ፣ ከግብርና፣ ከመሰረተ ልማት ጋር የተገናኙ ሀብቶች አላት። ሁላችንም ከተባበርን ይህንን ኢኮኖሚክ ሪፎርም ውጤታማ ማድረግ እንችላለን የሚል ነው። እንግዲህ የውይይታችን መደምደሚያ ባነሳናቸው ጉዳዮች ላይ በሰጠናቸው ሀሳቦች ላይ አስተያየቶች፣ ጥያቄዎች ይሄን ብታካቱ የምትሏቸው ጉዳዮች ካሉ ብታደርሱን የሚቀጥሉት ፕሮግራሞቻችን አካል እናደርጋቸዋለን። ለማንኛውም አብራችሁን ስለቆያችሁ እናመሰግናለን። በአጀንዳ ፕላስ በሚቀጥለው ጊዜ ሌላ አጀንዳ ይዞ ተመልሶ ይመጣል። እስከዛው ተመልካቾች በያላችሁበት መልካም ጊዜ ይሁንላችሁ።